ጂያን አሊያን ከታገተችበት ቦታ ፈላልጎ ሊያገኛት ዛሬ ቀን ሙሉ እየዞረ ነበር የዋለው። ነገር ግን አሊያ የገባችበት ቦታ እስካሁን ድረስ አልታወቀም። ምንም አይነት ፍንጭም የለም። ፈያዝ እስካሁን ድረስ እንዳላገታት ነው ጂያን የሚያውቀው። ፈያዝ ገና አሊያ ከመታገቷ አሊያ መጥፋቷን ከሰማ በኋላ እኔ ነኝ ያገትኳት ብሎ መርየም እንዲመልስ ቢያስጠነቅቀውም ነገር ግን ጂያን አመራማሪ ጥያቄ ከጠየቀው በኋላ በመጨረሻም ነቃበት፣ አወቀበት። ጂያን ፈያዝ ላይ ካወቀበት በኋላ በጭራሽ እሱ ላይ ጊዜ ማጥፋት ስለማይፈልግ በቀጥታ ፈለገውን እየቀጠለ ነበር ያለው። በሌላ በኩል የቦራን ጠላቶች ቡርጋኖቹ መጥተዋል። ቡርጉንን እንደገደል አውቀውበታል። አሁን ከሱ በርካታ ገንዘብ ይፈልጋሉ። መጀመሪያ ከቁማር ታጭበርብሮ የተበላውን ገንዘባውን አምጣ እያሉ ነበር። በገንዘቡ በጣም ብዙ ነው። ቦራን ከማን እንደሚጠይቅ አያውቅም። እዚህ ጋር ከኤጀመል ጋር ከሁሉም ጋር ተበላልቷል። ምንም ኬት እንደሚያገኝ ግራ ገብቶታል ገንዘቡን። በሌላ በኩል ናሬ ልጇ ከወረደ በኋላ አሁን ሆስፒታል ተኝታለች። ሆስፒታል ባለችበት ሰዓት ላይ ዞር ስትል አይኗን ስትከፍት አጠገቧ የነበረው ሻሂን ነበረ። ሁሉም ቆዝሟል። ሁሉም ግራ ገብቶታል። ሻሂን እያለችው ነበረ። ሻሂን ተናግቶ ናሬ እያሉ ወደ እሷ እየቀረበ ነበረ። እዚህ ጋር ቪዳን እንዲሁም ሰዳከትም ቢሆኑ ልጄ እያሉ ወደ እሷ ይቀርባሉ። እንዴት ነሽ አሁን እንዴት ነሽ ይሏታል። ድንገት ነርሷ መጣች። ወይዘሮ ናሬ እንዴት ነሽ ታዲያ እያለቻን ነበረ። ራሴን ትንሽ እያመመኝ ነው ስትል ነበረ። አው የመድኃኒቱ ውጤት ነው። አሁን ይህችን መድኃኒት ከሰጦሽ በኋላ ትረጋጊያለሽ፣ አይዞሽ። ከዚህ ሁሉ ቅደም ተከተል በኋላ ይሄ ነገር ቢያጋጥምሽ ምንም ችግር የለም ኖርማል ነው አለቻት። የምን ቅደም ተከተል ምን ማለት ነው ስትል ነበር ናሬ ተደናግጣ። ሰዳከት ደግሞ ነርስ ኧረ እባክሽ ስትል ነበር። ከዛ ነርሷ ሲደውልላት በጣም ይቅርታ አስቸኳይ ነው መሄድ አለብኝ ብላ ተጣርፋ ትሄዳለች። ቆይ አንዴ ምንድነው ቅድመ ሁኔታው ምንድነው የተካሄደው ነገር እዚህ ጋር እያለችው ነበረ። እባክሽ ተኝ እያሏን ነበረ። ዝቅ ብላ ሆዷን ተመለከተችው። ሆዷ ባዶ የሆነ ስሜት አይነት ሁላ ተሰማት። ጠረጠረች። ተኝ እዚህ ጋር እያሏን ነበር። እነሱም ምንድነው ቅደም ተከተሉ አልገባኝም ስትል ነበረ። ልጄ እንትን እኮ ነው ልጁን ማስወገድ ነበረባቸው። ለዛ ነው ልጁ መውጣት ነበረበት እንዲወጣ አድርገናል ስትራን ነበረ። ናሬ ደነገጠች። ጭራሽ ሁሉ ይሆናል ብላ አልገመተችም። ያለሷ ፍቃድ ነው ሁሉ ነገር የተካሄደው። ማ እንዴት መቼ የት ምን ማለት ነው? እናንተ ምን ሆናችሁ ነው? እናንተ የነበራችሁ ልጄን ሲያስወጡት የነበራችሁ ሻሂን የነበርክ እንዴት ልጄ ሊወጣ ቻለ እያለች እየጮች ነበር። አሌታለች ዶክተር አሌታለች ስትል ነበር። አሊያ የለችም ተረጋጊ ትላታለች ሰዳከት። እንዲሁም ቪዳን እንዲሁም ሻሂን ሊያረጋጋው ሞክሩ። ልጄ ተቀመች ትላታለች ሰዳከት። ናሬ በአንድ በኩል የምትናገረው ጠፋባት። እነሱም ቢሆኑ ምን ብለው እንደሚያስረዷት ተቸግሯል። ልጅ ስሚኝ ልጁ በጣም ኖሮ እኮ ትሞቺ ነበር እየሞትሽ እኮ ነበረ ህይወትሽ አደጋ ላይ ነበር ትላታለች ቪዳን። እዚህ ጋር ያልችን ጥሩልኝ እኔ ወረቀቶቹ ላይ አልፈረምኩም እኔ ፍቃድ አልሰጠውም በቃ ይውጣ ብዬ ምንም ፍቃድ አልሰጠውም ነበር አልፈረምኩም። የታለ ያልችል ይምጣ በቃ ፊርማ የለም ቼክ ይደረግ ፊርማ ምን ማለት ነው ብላ እየተማረች ነበረ። ናሬ ለመብቷ ተሟገተች። ናሬ የሆነ ነገር የተወሰደባትን የሚመስለው እኔ ነኝ የፈረምኩት ብሎ ሻሂን በገዛ ፍቃዱ እንደፈረመ እየተናገረ ነበረ። እዚህ ጋር ናሬ ቀና ብላ ተመለከተችው በድንጋጤ። ሁሉም ጸጥ እያሉ ናቸው። ናሬ በሻሂን ተናደደችበት። ከዚህ በኋላ ይቀር ምትለው አይመስልም። ምንድነው ያረከው እያለችው ነበረ። እኔ ነኝ ፈረምኩበት እያለ ነበር። አንተ ሻሂን ምንድነው ያረከው ልጄ እንዴት ትወስድብኛለህ? ልጄን ትወስድብኛለህ? ይሄ እኮ የመጨረሻ እኮ ነበር እኮ ለኔ ይሄን እያወቅ እያለችው ነበር። ናሬ እንደዛ እኮ አይደለም ናሬ አንቺ እኮ እየሞትሽብን እያጣንሽ እኮ ነበር ትላት ሰዳከት። ናሬ ደግሞ ተውኝ ልቀቅኝ በቃ ወንድሜ የታለ ወንድሜን ፈልጉልኝ፣ ጂያን የታለ አሊያን ፈልጉልኝ፣ ወደ ቤት መሄድ ፈልጋለሁ። የታለ ያልችን ና ልጄ እንዴት ታወጣብኛለህ? ልጄ እንዴት ከወዴ ውስጥ ታወጣብኛለህ? ምን ማለት ነው እንዴት ብለህ እያለችው ነበር እያለቀሰች ጋውኑን እየጎተተች። ከዛሱ ናሬ ቆይ አንዴ እያላን ነበረ። ለምን ወሰዳችሁብኝ ልጄን ለምን ነጠቃችሁኝ እያለች ስታለቅስ ነበረ። እነሱ ተሰብስበው ብዙ ነገር ይሏታል በምክንያታዊነት ሲያስረዷት። እሷ ግን ወንድሜ የታለ ወንድሜም ጣደው ሁሉልኝ ስትል ነበረ። ጂያን ለራሱ ዚጋ ላይ እና ህጻኑ ታግተውበት እየተሯሯጠ ነው የሚገኘው። በአንድ በኩል ናሬ ተንበርክካ እያለቀሰች ነበረ። በሌላ በኩል እነ ጂያን መኪና ውስጥ ናቸው። አሁንም ቢሆን እነ አሊያን እያፈላለጉ በድንገት ነበረ አስፓልት ፊት ለፊት ላይ ቦራንን እያገኙት። ቦራንን እንዳገኙት ውጣ ከመኪናው እያሉ ነበረ። ቦራን ከመኪናው እየወጣ ነው ያለው። ምን እየሆነ ነው ያለው? እዚህ ጋር ምን ሆናችሁ ነው እናንተ እያሉ ነበር። አሊያና ጂያን የታሉ አሊያና ጂያን መልስልኝ የታሉ እያሉ ነበረ። ምን ተፈጠረ? እኔ ታውቃለሁ ሲል ነበር። ቦራን ታግተዋል ይሏል። ጂያን ታግተዋል። እኔ ከእነሱ ጋር በሆን ኖሮ የቻልኩትን ነገር በሙሉ አደረግ ነበር እነሱ የሆነ ጉዳት እንዳይደርሰባቸው። ታግተዋል ማለት ምን ማለት ነው? አንተ በኃላፊነት መጠበቅ ከበደ እንዴ ሲለው ነበረ። እና ከዚህ ጀርባ ማን እንዳለ አታውቅም እያሉ ነበር። እየነገርኩ ነው አላውቅም አልኩ እኮ ለምንድነው የማትረዳኝ? ቆይ አንተ አላውቅም እያለ ነበረ። ጂያን ዞር ብሎ ካህናየው እነ ካህየ እየተዋጣላቸው አይደለም እና አንተ ካልሆንክ ማን ሊሆን ይችላል? መልስልኝ እስኪ ቡልጋሪያኖቹ ናቸው የሚሆኑት ንገረኝ እስቲ እያሉ ነበር። ቡልጋሪያኖቹ ከዚህ ጋር የሚያገናኛቸው ነገር አለ ይለዋል። አይ ምናልባት እንደዛ ልትለኝ ከሆነ ብዬ ነው ታዲያ እየገመትኩኝ ነው ይለዋል። ድንገት ኤጀመል መጣ። በዛ አስፓልት እያለፈ ነበር። ከቦራን ጀርባ መኪናውን እያቆመ ነበር። ኤጀመል ከመኪና ወረደና እዚህ ጋር ምን እየሆነ ነው ያለው እያለ ነበር። አለና ጂያን ታግተዋል እና ያጠፋው ሰው በሙሉ ዋጋ ይከፍላል እያለ ነበር። ጂያን እዚህ ጋር ምን ማለት ነው ታግተዋል ማለት ማን ሊያግታቸው ይችላል? እንዴት ሊታገቱ ይችላሉ?
እያሉ ሲሉ ነበረ። ይሄ እናንተ ስራ ነው፣ የእናንተ ስራ ነው የጀመል አደረገልን ገረ ይኸውልህ ከዚህ ሁሉ ጀርባ ያንተ እጅ ካለበት እንተላለቃለን። ቦራን አንተን ብትሆን ማለት ነው ሁላችሁንም በቃ ትንሽ እያለ ጃን ሁሉንም ግቡ መኪና ውስጥ እያላቸው ነበረ። ሁሉም መኪና ውስጥ ገቡ። በቀጥታ እየተንቀሳቀሱ ነበረ። የጀመልና ቦራን ቀሩ። ቦራን ምን እየሆነ ነው ያለው? ይሄ ውሻ ምን ለማለት እየሞከረ ነው ያለው ብሎ እየጠየቀው ነበረ። አባዬ ይሏል። አባዬ ደግሞ አባት እንደሆንኩ ትዝ አልኩ። በጣም ይገርማል በጣም መቼ ነው ትዝ ያለ ሲሉ ነበረ። ገንዘብ ያስፈልገኛል ይሏል። የምን ገንዘብ ለምን አለው። ምክንያቱም ልነግርህ አልችልም እያለው ነበረ። ምን ያህል ብሎ ጠየቀው። $15 ሚሊዮን እያለው ነበር። ምን $15 ሚሊዮን ቁጥር ታውቃለህ? ቁጥር ታውቃለህ? አታውቅም እንዴ? ይሄ ሁሉ ገንዘብ ምን ያደርግልሃል? አንተ አገር ልታስተዳድር ነው እንዴ? ወይኔ ፈጣሪ ልብህ ቀጥ ብሎ ቆም። አንተ እኮ ሽማግሌ እኮ ነኝ። ይሄ ሁሉ ገንዘብ ጠርተህብኝ ልጠለኝ ነው እንደዚህ በስትሮክ መተህ? ምንድነው? ምን ውስጥ ገብተህ ነው? ንገረኝ ምንድነው ማለት? ለልጁ ብለህ ነው? ለታገተው ልጅ ብለህ ነው? ቦራን ምን አይነት ነገር ውስጥ ነው ራስን የከተትከው? መልስልኝ ሲለው ነበረ። አቦኔን እንደ ፖሊስ መጠየቅ አቆም በእናትህ። እንደ ፖሊስ አጠይቀኝ በቃ። ገንዘቡ ካለ ስጠኝ በቃ እመልስልሃለሁ በቻልኩ መጠን ሲለው ነበረ። እመልስልሃለሁ ከየት አምጥተህ ነው የምታመጣው? ስማ እንዲህ እኮ ቀብረኸኝ እኮ ነበር፣ ትተኸኝ እኮ ነበረ። በጣም በእኔ ሰው በሚያስፈልገኝ ሰዓት ሁሉንም ሰው ትቼ አንተ ልጄን ብዬ ነበር። አንተ ግን ምን አረክ? ጀርባን ሰጠኝና አሁን ደግሞ ገንዘብ ሲያስፈልግ ነው የምትመጣው? እንደዛ ነው የምታረገው? ልቀቀኝ እያሉ ነበረ። ቦራን እዚህ ጋር ቆይ እንደዛ እኮ አይደለም ሲሉ ነበር። ልቀቀኝ አባቴ አትበለኝ። ይሄን ገንዘብ ማለት ነው $15 ሚሊዮን ብለህ እጅ ላይ ጻፈውና ከዛ በኋላ በምላስ ላሰው። እሺ ገባ? ከዛ በዛ መንገድ ገንዘቡን ታገኘዋለህ ብሎት መኪና ውስጥ ገብቶ እጀመል እየሄደ ነበረ። ቦራን ግራ ገብቶት ከራሱ ጋር ያወራል። ምን ላድርግ እያለ ነው። በሌላ በኩል አሊያ ከልጇ ጋር ናት። አሁንም እንደታገቱ እማዬ የምበላውና የምጠጣው ራበኝ እኮ እያለ ነበረ። ከዛ ሰው ወደ በር ተጠጋች። እያንኳኳች ነበረ። ብዙ አንኳኳች። በሩን ደበደበች። የሆነ ቀጥረኛ መጣ። ምን ፈለግሽ እያለ ነበረ። ለልጄ ውሃ ፈልጋለሁ ውሃና የሚበላው ምግብ ስትለው ነበር። ምንም ነገር የለም እያለ ነበረ። በስነ ስርዓት አርፈሻ አትቀመጭም ነበር? እሱን ብታስብ ይኖረው ይላታል። እንዲህ ለልጄ እኮ ነው ያልኩ ለማንም አይደለም እያለችው ነበር። ጥሏት ሄደ። በአንድ በኩል እዚህ ጋር ሁለቱም እርቧቸዋል። ህፃኑ ጃን እንደምንም ብሎ ራሱን ለማስታገስ እየሞከረ ነው። በሌላ በኩል እነ ጃንና ከመኪናውን እየነዱ እያሉ ናቸው። ኤሮል ደወለለት ለጃን። እስካሁን ድረስ ኢንጂንን በተመለከተ እያጣራን ነው፣ ምንም ነገር የለም አለው። ከአሊያ ፊት ለፊት በኩል አፓርታማ ተከራቶ የነበረውና አሊያ እንደተጠመደ ያደረገው ይህ ሰው ጠፍቷል። አሁን በሉ በደንብ ፈልጉ። እያንዳንዱ የካሜራ ቅጂ ቪዲዮ በሙሉ እንዳለ ቼክ መደረግ አለበት። ኤሮል ምንም ነገር ይውል አጣ ነው ምናምን የሚባል ነገር አይሰራም። እኛ እዚህ መጋዘኖቹን እያጣራን ያለ ነው። እስካሁን ድረስ ምንም አይነት ፍንጭም አላገኘንም፣ አሳውቃለሁ ብሎ ጃን ስልኩን እየዘጋው ነበር። ወንድም ያገኟቸዋል እያል ነበር። ከዚህ ጋር ጃን ተደውለ ድጋሚ ሄሎ ማዬ ምንድን ነው እያል ነበረ። ምን አዲስ ነገር አላለችው? ምንም ነገር የለም እስካሁን ድረስ እያለ ነበረ። ስለ ናሬ ሁኔታ ነገረችው። እሺ ማዬ እንመጣለን እያል ነበረ። እዚሁ ነበረ። እነ ሙዛፈርና ከድኑ ውረዱ አላቸውና በፍጥነት ሱ ከካያ ጋር ወደ ሆስፒታል እየሄደ ያለው። ከሰዓታቶች በኋላ ማታ ላይ ናሬ ወደ ቤት እየመጣች ነው። በመጨረሻው ነፃ ናለች። ህመም የለም። ልጁ እርግዝና ወጥቷል። ተቋርጧል እርግዝናው። አሁን ከመኪናው እንደወረድ ሻይን ናሬ ቆይ አንድ ስሚኛ ናሬ እባክሽ አንድ ጊዜ እንኳን ስሚኝ ናሬ ይኸውልሽ ይሄን ነገር እኮ አውቄ ሆን ብዬ አንቺን ለመጉዳት ያደረኩት እኮ አስመሰልሽው እኮ እንደ እኔም እኮ ልጄን እኮ አጥቻለሁ እኮ ናሬ ለምንድን ነው ማሰበኝ እያል ነበር። ድንገት ሙጂጋን እና መሬም አብረው እየወጡ ነበረ ከቤት። አይደለም አንተማ አላጣሁም እያለችው ነበር። ምን ማለት ነው እንዴ? ቢያንስ በሌላ ጊዜ ይሄ ነገር ሊፈጠር አይችልም እንዴ? ምን ሆነሻል? እኔ አንቺ ማጣት አልፈልግም ናሬ። የሆነ ሰው ማድረግ ነበረበት ይሄን ነገር እንደምን ብሎ ጠንከሩ ብሎ። ከዛ ደግሞ እኔ ያደረኩት በቃ እንዴ ተመልከች እስኪ አንቺ ይሄን ልጅ ህይወትሽ የሚያሳጣሽ ከሆነ ምን ያደርጋል እያል ነበር። ተናዳ አየችው። ተበሳሽታ ካየችው በኋላ ጥላው እየሄደች ነበረ። ሊከተላት ሲል ሰዳከት ሻይን ተረጋጋ እያለችው ነበረ። ቪዳን መታ ይላውን ደህና አይደለችም ተረጋጋ ስትለው ነበረ። እማዬ እኔም እኮ ደህና አይደለሁም እኮ እያለ ነበረ። እናንተ ቶሎ ብላችሁ ለናሬ ያግዟት እያለች ነበር ሰዳከት። እዚህ ጋር ሚስቴክ እኮ ናት እንዴ እኔ እኮ እንዲህ ብዬ ነው ባለቤቴን ትቼ የሚሄደው እያል ነበር። በቃ ሂድ ስትለው እዚህ ጋር ሰዳከት ሻይን ደግሞ የትቻት ነው የሚሄደው ይላል። ሰዳከት እዚህ ጋር ያለችበት ሁኔታ እያየ መረጋጋት አለባት። ህመም ውስጥ ናት። ትንሽ ታገግም ታያለች። ከዛ በኋላ አሁን እሷ እዚህ ጋር ማንንም ማየትም መስማትም አትፈልግም። ምሬት ውስጥ ናት፣ ቁጭት ውስጥ ናት አለችውና ከነ እሞ ጋር ወደ ውስጥ እየገባች ነበረ። ከዛ በኋላ ድንገት ደግሞ እነ ጃን መጡ። ጃን ከመኪናው እየወረደ ነበረ። ከዛም በኋላ ምንድነው ሁኔታው እያል ነበረ። ጃን መቼም የሚቀራተለኝም በቃ ገብታ ቀረች እያለ ነበረ። ሻይን አንተ ትክክለኛ ነገር ነው ያደረከው። እሺ ማለት ይሄን ነገር ባታረጎ ኖሮ ናሬ እዚህ ጋር በህይወት አትንቀሳቀስም አትራመድም ነበረ። ለዛ ነው አሁን ያለችበት ሁኔታ መረዳት ያለብህ። ጊዜ ልሰጣት ይገባል። በቃ ይሆነው ጊዜ ትንሽ ጊዜ ስጣት። ከዛ በኋላ ወደ ራሷ ትመለሳለች እያለ እዚህ ጋር ጃን በቻለው መጠን ነገሮችን ለማስማማት እየሞከረ ነው። ቪዳንም ቢሆን አሁን በሙስጥ ናት። ትንሽ ተንፈስ ተበለ እኛ እንሂድ እያለች ነበረ። ዘሪንንም ደውሉላት እሺ ምናልባት ዘሪንን ስለምትቀርባት ልትግባባት ትችላለች እያለች ነበረ። የአለ ለመኖር ግን ነገሮችን ያመሰቃቀሉ ይመስላል። እንጃ አላቅም ብቻ እንዴት ነው ታዲያ ስለ አለና ስለ ጃን የተገኘ ነገር አለ ብሎ ሻይን ጠየቀ። እስካሁን ምንም ነገር የለም እኛ በቻልነው አቅም በሙሉ እያጣራን ነው ይላል ጃን። ከዛ ሻይን ከእናቱ ጋር ሆኖ ሊሄድ ነው። ጃን ወደ ውስጥ እየገባ መሪያምና ሙጂጋን በረጋ አገኛቸውና ፈያዝ አይደለም አለና ጃን ያገታቸው እሺ ብሎ ገባ። ከዛ በኋላ እዚህ ጋር መሪያም ደስ ብሏት ተነፈሰች። ሙጂጋን ደግሞ እና እንዴት ነው በፈያዝ ስላልታገቷ እንድሳለሽ ተረጋጋሽ እያለች ነበረ። እዚህ ጋር መሪያም በእናትሽ አፍሽን ዝጊ ሙጂጋን ብላት እየገባች ነው። ናሬ የምር ምሬት ውስጥ ናት። ናሬ ተበሳሽታለች። መኝታ ክፍሏ ከገባሽ በኋላ በሩን ቆልፋ ድምጿን አጠፍ
ጠፋች። ናሬ እየለመንኩሽ ነው በፈጣሪ በሩን ክፈችው ልጄ ባክሽ፣ ናሬ አታስፈራሪና ባክሽ፣ አረብታይ ናሬ ግን እያለች ሰዳከት እየለመነቻ ነበር። ድንገት ጃን መጣ። ጃን እባክህ በሩን ትከፍት አድርጋ ተባካችሁ ካያ፣ አረ በሩን አልከፍትም ብላለች እኮ በሩን ቆለፈች እኮ ላዩ ላይ እኮ እባካችሁ የሆነ ነገር እንዳታርግ ላዩ ላይ እባክህ እያለች ነበር። ጃን በሩን አንኳኳ። ናሬ እኔ ወዳ ከፍችም ካያ ማጠገብ ያለ ነያ በሩን ክፈቺ እያለ ነበረ። እንደዚህ ለሰከንዶች ታገለ። በሩን ክፈቺ እያለ ከዛ ልትከፍት ነው። ይሄው መጣች ትላለች ሰዳከት። ናሬና ሰዳከትን ለማየት ራሱ ቀፈፋት። ከዛ መታ በሩን ከፈተችው እና ናሬ ከዛ በኋላ እዚህ ጋር ጃንና ካያን አቀፈቻቸው። ሁለቱን እያቀፈቻቸው እያለቀሰች ነበረ። ከባድ ሀዘን ውስጥ ናት። እዚህ ጋር ሰዳከትም አብራት እያለቀሰች ነው። ተደገፊኝ ናት ጃን። እዚህ ጋር ናሬ እያንገደገደን ነበረ። አሊያ እኮ ብትኖር ኖሮ እኮ ይህን ነገር አትፈቅድም ነበረ፣ በእርግጠኝነት አትፈቅድም ነበረ ትላለች። እንዴ ምን ማለት ነው? አሊያ ምን ልትወስን እንደምትችል አላቅም፣ ነገር ግን ትክክለኛ ውሳኔ ይሄ ነበር። አንቺ ከምሞቺ ምን አይነት ውሳኔ ልትወስን እንደምትችል እኔ እንጃ፣ ነገር ግን እኛ የምንወስነውን ታውቂያለሽ። በቃ ትክክለኛ ውሳኔ ደግሞ ይሄ ነው። ተመልከቺ፣ ማንም ሰው አንቺን ማጣት አይፈልግም። ተመልከቺ ስትራ ነበር ሰዳከት እያለቀሰች አይሆንም ስትል ነበረ። ማንም ሰው እሷን ማጣት እንደማይፈልግ ይናገራሉ ወንድሜ፣ ነገር ግን ከዚህ በኋላ እኮ ልጅ አይኖረኝም እኮ፣ ይሄ ለመጨረሻ ጊዜ ማድረገው ተጋድሎ እኮ ነበር፣ መስዋዕትነት እኮ ነው እያለችው ነበር። አውቃለሁ ግን ማን ያውቃል፣ ከዚህ በኋላ ልጅም ሊኖርሽ ይችላል፣ እንደዛ አይባልም ብሎ እያቀፈ ሲያባብላን ነበረ። ሰዳከት እዚህ ጋር ናሬ ስትላት እንዳትጠግኝ፣ አንቺ እንዳቀርብኝ፣ አንቺ ልታስቆሚ ያልቻልሽም፣ እንደውም አንቺ ተባባሪ ነበርሽ፣ ተባብርሻቸው እያለቻን ነበረ። ልጄ ምናልባት ችግር ውስጥ ገበያልሽ እኮ ብዬ እኮ ነው እያለቻን ነበረ። ከዛ እዚህ ጋር ጃን ቆይ አንዴ አሁን ነፓ ጊዜ ከአንቺ ጋር ይሆናሉሽ፣ እንዳፈሪ አብሮሽ ሆናለሁ እያላን ነበረ። ከዛም በኋላ ይዟት ወደ ውስጥ እየገቡ ነበረ። በቃ ታሳዝኗት፣ ከዚህ በኋላ ማየ እሷን ብትሆን እስከምታገገም ጊዜ ስጧት እያለ ነበረ። ሰዳከት ግራ ገብት ብላ ዞር ከማለቷ ቦራን ደወለ። ስታለቅስ የነበረው ሰዳከት ተኮሳተረች። አነሳችው። ምን ፈለክ ስትሎ ነበረ። ጃን ልጄንና አለን ጭራሽ መጠበቅ አልቻለም አይደለ? ምን ማለት ነው እማዬ? ምን ማለት ነው እሱ? ቆይ ጭራሽ እነሱ እንዴት መጠበቅ እንዳለበት አያውቅም ማለት ነው? ለዛ ነው ካልወሰድኳቸው ሲል ነበር። ከዛ አዲስ ነገር አለ ብሎ ጠየቃት። የለም እስካሁን ድረስ ምንም ነገር የለም ቦራን አለችው። ጥሩ እሺ እማዬ፣ እና አጋቹ ማነው ታውቋል አላት። አይታወቅም እስካሁን ድረስ። አንተ የምታውቀው ነገር አለ አለችው። ኧረ እኔ በጭራሽ አላውቅም እማዬ፣ የአጋቾቹን ባቅ ነው እስካሁን ድረስ ዝም ልል ነበረ እያላን ነበር። ዝም አለችው። እና ይሄን ለዚህ ነበር የደወልኩ አለችው። እማዬ ገንዘብ ያስፈልገኛል እያለ ነበረ። የምን ገንዘብ ምንድን ነው? የጀመል መቼም አይተወኝም ስትላል ነበር እንዴ እያለችው ነበረ። እኮትችዋለሁ የጀመልን ተውኩት፣ ነገር ግን ሳየው ገንዘቤ ባዶኛለሁ፣ ባዶ ቀረውኝ እማዬ፣ በድህነት እየማቀኩኝ ነው፣ የሆን ነገር አድርጊ እያላን ነበረ። እኮ ምን ያህል ገንዘብ ነው ትፈልገው እያለችው ነበረ። ቦራን የጀመል ስንት ብሎ በጠየቀው መንገድ እዚህ ጋም ሰዳከት ስንት ስትለው $15 ሚሊዮን እያለ ነበር። በጣም ብዙ ገንዘብ ነው። ምን እያልክን ያለው? እየቃዠሙን ያለበት የሁሉ ገንዘብ ከየት ያገኛለሁ? በህይወት ዘመን አይቼውም አላውቅም ስትል ነበረ። ለምን ፈለግ የሁሉ ገንዘብ አለችው። እማዬ እሱ ምን ያደርግልሻል? ዋናው ነገር ገንዘቡ ማግኘት ነው እያለ ነበር። ለምን አንተ ስማ፣ ከዚህ ገታ ጋር የሚያገናኝ ነገር አለ፣ ከልጅ ጋር የሚያገናኝ ነገር አለ፣ በልተናገር ገንዘቡን አምጣ ብለው ነው አጋቾቹ እያለችው ነበር። እማዬ እየነገርኩሽ ነው፣ በጭራሽ እንደዚህ የሚያገናኘው ነገር የለም፣ ለማንም ሰው ያላወራሁትን ነገር ነው አንቺ ብነግርሽ እያለ ነበረ። ታዲያ ለው ገንዘብ ምን ያደርግላል እያለችው ነበረ። በቃ ፈልግ ይሆኗ ታዲያ አልቦራ አይደለው እንዴ? ክሽ ከመብቴ ሊስጡኛ በቃ ልጅ አይደለው እያለ ነበር። ዝም በል አፍን ዝጋ፣ በማታ የማይሆን ነገር አታናግረኝ፣ የማይሆን ነገር አታሳስበኝ። ስማ ልጅ ታግቷል፣ የልጅነት አለም ታግታለች፣ ታዲያ ምን እያረክ ነው ያለው እያለችው ነበር። እማዬ ቁማር ተጫውቼ ተበልቼ ነው፣ ቁማር ውስጥ እዳ አለብኝ እያለ ነበር። የምን ቁማር የምን እዳ አለችው። ነገራ ጫፍጫፉን ያውላ ገንዘብ የለኝም እኔ ለማንኛውም እንድታቀው እሺ፣ ቢኖር ኖሮ እዚህ ቀመን ነበር ስታስበው። ምናልባት ለጃን ብነግረው ግን ሊፈልግልህ ይችል ነበረ። አንተ ግን ከሱ ጋር ተባልታለችው። ለማንም እንዳትናገሪ እማዬ፣ ለጃን እንዲህ ነው ብለሽ እንዳትነግሪው አደራ እያለ ነበር። ለመናት። ስልኩ ተዘጋ። ሰዳከት እየጠረጠረች ነበረ። ነገር ግን ጥርጣሬዋ ብዙም ወደ እውነት የሚቀየር ነገር የለውም። ግራ እየገባት ወደ መኝታ ክፍሏ ትሄዳለች። በሌላ በኩል ኤሮል በቀጥታ ወደ ጃን ደውልና ኢንጊን ተገኝቷል አለው። ወደ ዋሻ ደብቀኗል እያሉ ነበረ። ዋሻ አስገብተው እየደበደቡ ናቸው። በሌላ በኩል አሊያ ከልጇ ጋር ናት። ጃን ህፃኑ በዚህ ሰዓት ላይ ምግብ እንደ ማብሰል ሆኖ እጁን እያንቀሳቀሰ ይሄው አሁን ደግሞ ዘይቱን እንጨምራለን፣ እዚህ ጋር ደግሞ ጨው እናረጋለን እያለ ፊት ለፊቱ ልክ ድስት እንዳለ ሆኖ ምግብ እየሰራ እንዳለ እያስመሰል ነበረ። ደስ ብሏት እያቀፈችው ነበረ። ይሄው ቢ ብሎ እጇ ላይ ያረግላት፣ ወይኔ የሚጣፍጥ ሾርባ እያለች ነበረ። በአንድ በኩል ጃን ኢንጊንን አገኘው። እያወጣጣው ነበር፣ እያነቀው አሰቃዩት። ብዙ ኢንጊን ማቀው ነገር የለም እያለ ነበረ። ነገር ግን አሁን እዚህ ጋር ሊያስመልጡት ፓስፖርት ምናምን ነገር አዘጋጅተውልን ነበረ። እዚህ ጋር የቦራን ጠላቶች እሱን ነገር ሊቀበል እንደሚል ነገራቸውና ካፌ እንደሚገናኙ ፍንጭ ሰጣቸው። እነሱም እሱ በሰጣቸው ፍንጭ መሰረት በቀጥታ በማግስቱ ወደ አንድ ሚዲያት ወደሚገኝ ካፌ በር ጋር እየመጡ ናቸው። ኢንጊን ተቀምጠዋል። መጀመሪያ ሰዎቹ መጡ፣ ገንዘብና ፓስፖርት ይዘው መጥተዋል። እነጃን ቦታውን አጥለቅልቀውታል በተደብቀው። ድንገት ግን እነዚህ ሰዎች የሆነ ጥርጣሬ ነገር ተሰማቸውና ናናና ብለው ጎትተውት እየወሰዱ ነበረ። እነጃን ከኋላ መኪናውን ይከተላሉ። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል
ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክቡራን ተመልካቾች ቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክቡራን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ ዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።